ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ መጋቢት 10 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም ስትል ማስተባበያ መስጠቷን በአዲስ አበባ ከተማ የምሽት አገልግሎት መስጫ ሰዓት ሊራዘም እንደሚችል መናገሩን የአልሸባብ ታጣቂዎች በሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ተሽከርካሪዎች ላይ በፈጸሙት ጥቃት 4 ሰዎች መገደላቸውን ጨምሮ ሌሎች መረጃዎችን ይዘናላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም ስትል ማስተባበያ ሰጠች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሀገራቸው በህወሓትና በትግራይ ክልል ጊዜያዊ አስተዳደር መካከል ባለው ግጭት ውስጥ ምንም አይነት ሚና የላትም ሲሉ ተናግረዋል። የውጭ ጉዳይ ሚኒስትሩ ትላንት ማክሰኞ መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት ይደረግባት ሲሉ ለዓለም አቀፍ ማህበረሰቡ ጥያቄ ማቅረቡ ተገልጿል። የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ በስብሰባው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች እንደተገኙም ገልጸዋል። የኤርትራው የውጭ ጉዳይ ሚኒስትር በሰጡት ማብራሪያ 3 ጉዳዮችን በዋናነት ማንሳታቸውን የማነ የገለጹ ሲሆን የመጀመሪያዎቹ 2 ጉዳዮች በኤርትራ ላይ ቀርበዋል ያላቸው ሐሰተኛ ክሶችን የሚመለከቱ እንደሆኑ በማስታወቂያ ሚኒስትሩ መረጃ ላይ ሰፍሯል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ክስ ነው የሚለው መረጃው፣ ሁለተኛው ክስ ደግሞ የፕሪቶሪያውን ስምምነት የተመለከተ እንደሆነ ገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛ ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት ፍላጎት እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮነት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን በሰጡት ማብራሪያ የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። የኤርትራ መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም ፍላጎት እንደሌላት እንደገለጹ ተጠቅሷል። ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች ማስረዳታቸው ተገልጿል። በአዲስ አበባ ከተማ የምሽት አገልግሎት መስጫ ሰዓት ሊራዘም እንደሚችል ተነገረ። በአዲስ አበባ ከተማ የተቋማት አገልግሎት መስጫ እስከ ምሽት 4 ሰዓት የተደረገ ቢሆንም ከዚህም በላይ ሊራዘም እንደሚችል ተነግሯል። የደንቡን ዝግጅት አስመልክቶ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ ለሪፖርተር እንደተናገሩት ቀን ብቻ ተሰርቶ መቀጠሉ ከጥቅሙ ይልቅ ጉዳቱ የሚያመዝን በመሆኑ ያለውን የስራ ባህል ለመቀየርና እንደ ሌሎች የዓለም ከተሞች ከፍ ያለ የስራና የንግድ እንቅስቃሴ እንዲኖር የአገልግሎት መስጫ መራዘሙ አስፈላጊ ነው ብለዋል። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 8ኛ መደበኛ ስብሰባው ተያይቶ ካጸደቃቸው ረቂቅ ደንቦች መካከል በምሽት የንግድ ቤቶችና የትራንስፖርት አገልግሎት መስጫ ለማራዘም ይረዳ ዘንድ ደንብ መዘጋጀቱ ተገልጿል። ደንቡ በመዲናዋ ከሚገኙ አገልግሎት ሰጪ ተቋማት ውስጥ ማናቸውም የንግድ መደብሮች እስከ ምሽቱ 3 ሰዓት ተኩል ድረስ የትራንስፖርት አገልግሎት የሚሰጡ ደግሞ እስከ ምሽቱ 4 ሰዓት አገልግሎት እንዲሰጡ የሚያደርግ መሆኑን አቶ ተክሌ አስረድተዋል። በዚህም ህብረተሰቡ በምሽት ተጨማሪ ስራ ያከናወነ ገቢውን እንዲያሳድግ ማድረግ የደንቡ አንዱ ዓላማ መሆኑን ጠቁመዋል። በዚህም የህግ ማዕቀፍ መሰረት የተለያዩ ግዴታዎች፣ ክልከላዎችና የሚጠበቁ ውጤቶች እንዳሉም ተጠቅሷል። ድንጋጌዎችን ተላልፎ በሚገኙ ላይ የገንዘብ መቀጮ እንደሚጣልም ተገልጿል። በገንዘብ መቀጮ የማይታረሙ አገልግሎት ሰጪዎችን የህግ ፍቃድ እስከ መሰረዝ የሚያደርሱ የተለያዩ አስተዳደራዊ ቅጣቶችን መውሰድ እንደሚያስችልም ተነግሯል። አንድ የንግድ ተቋም ከምሽቱ 3 ሰዓት ተኩል ሰዓት በፊት የዘጋ እንደሆነ ምርት ያለ የለኝ ማለቱ ከተደረሰበት ለእያንዳንዱ ጥፋት 10,000 ብር እንደሚቀጣ አቶ ተክሌ ገልጸዋል። ከትራንስፖርት አገልግሎት ጋር ተያይዞ ከምሽቱ 4 ሰዓት በፊት አገልግሎት ማቋረጥ፣ ከስምሪት መውጣት፣ ምሽት ስለሆነ በሚል ከታሪፍ በላይ በሚያስከፍሉ ላይ ደግሞ 5,000 ብር እንደሚያስቀጣ ሊታወቅ ይገባል ብለዋል። የደህንነት መስፈርት በማያሟሉ የህንጻ ባለቤቶች ላይ እርምጃ እንደሚወስድ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ።
የደህንነት መስፈርት በማያሟሉ የህንጻ ባለቤቶች ላይ እርምጃ እንደሚወስድ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ ገልጸዋል። ኮሚሽነሩ ከፕሬስ ድርጅት ጋር በነበራቸው ቆይታ ህንጻዎች የደህንነት መስፈርት እንዲያሟሉ እየተደረገ መሆኑን ተናግረዋል። ከዚህ በፊት ህንጻዎች የደህንነት መስፈርት እንዲያሟሉ የሚያደርግ መመሪያ አልነበረም ያሉት ኮሚሽነሩ በቅርቡ መመሪያ ወጥቶ ወደ ስራ መገባቱን አስረድተዋል። በመመሪያው መሰረትም እስካሁን ብዙ ማስጠንቀቂያ የተሰጣቸው አካላት እንዳሉ ጠቁመዋል። ባለፉት ወራት 425 አደጋዎች ደርሰዋል ያሉት ኮማንደር አህመድ በትንሹ 1150 አካባቢ የሚሆኑ አባወራዎችና 4466 የሚደርሱ ቤተሰቦች የመፈናቀል አደጋ ያጋጠመ ሲሆን ከቤት ንብረታቸው ለተፈናቀሉ የህብረተሰብ ክፍሎችም ከ7 ሚሊዮን ብር በላይ ወጪ በማድረግ የሰብአዊ ድጋፍ የማድረስና የማረጋጋት ስራ መስራቱን ገልጸዋል። የእሳት አደጋን ለማጥፋት ተሽከርካሪዎች ከማዕከል ግቢ ከወጡ በኋላ በትራፊክ መጨናነቅ ምክንያት መንገዱ ስለሚዘጋጋ በቶሎ ለመቆጣጠር ፈተና መሆኑን የገለጹት ኮሚሽነሩ አንዳንድ ቦታዎች ላይ ምንም አይነት መሄጃ እስኪጠፋ ድረስ መንገድ ይዘጋል ብለዋል። መንገድ ብቻ ሳይሆን ቦታው ላይ ከተደረሰ በኋላ መግቢያ ማጣት በጣም ከፍተኛ ችግር እንደሆነ አንስተዋል። ከ500 እስከ 600 ሜትር ርቀት ቱቦ ተዘርግቶ ምላሽ እስኪሰጥ አደጋው የሚያደርሰው ፍጥነት በከፍተኛ ሁኔታ የመስፋፋት እድል ይኖረዋል ነው ያሉት። በከተማዋ የሚደርሰው የእሳት አደጋ አብዛኛው ከጥንቃቄ ጉድለት የሚነሳ ነው ያሉት ኮማንደር አህመድ ህብረተሰቡ በማር ቤት ውስጥ ተቀጣጣይ የሆኑና ተቀጣጣይ ያልሆኑ ቁሶችን ለይቶ ለአደጋ በማያጋልጥ መልኩ ማስቀመጥ እንዳለበት አሳስበዋል። የአልሸባብ ታጣቂዎች በሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ተሽከርካሪዎች ላይ በፈጸሙት ጥቃት 4 ሰዎች ተገደሉ። የአልሸባብ ታጣቂዎች በሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ላይ በዋና ከተማይቱ ሞቃዲሾ የቦምብ ጥቃት ማድረሳቸው ተሰምቷል። አልሸባብ ትናንት በሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ፕሬዝዳንታዊ ተሽከርካሪ ላይ በተፈጸመው የፈንጅ ጥቃት ጉዳት መድረሱን እንዲሁም ደግሞ ፕሬዝዳንቱ ደህና መሆናቸውን 2 የሀገሪቱ ከፍተኛ የመንግስትና ወታደራዊ ባለስልጣናት አረጋግጠዋል። በጥቃቱ 4 ሰዎች እንደተገደሉ ሮይተርስ ባወጣው ዘገባ የጠቀሰ ሲሆን በፕሬዝዳንቱ ኮንቮይ ላይ ጥቃቱ የተፈጸመው ፕሬዝዳንቱ በሂርሸበሌ ግዛት በመካከለኛው ሸበሌ አውራጃ ከአልሸባብ ጋር የሚደረገውን ውጊያ በግንባር ለመመልከት ወደ አውሮፕላን ማረፊያ በሚጓዙበት ወቅት ነው። አልሸባብ ለጥቃቱ ኃላፊነቱን የወሰደ ሲሆን ቡድኑ ከ10 ዓመት ወዲህ በፕሬዝዳንታዊ ኮንቮይ ላይ ቀጥተኛ ጥቃት ሲፈጸም የትናንቱ የመጀመሪያው ነው። አልሸባብ ከአልቃይዳ ጋር ግንኙነት ባለው የቴሌግራም ቻናል ላይ ባሰፈረው መግለጫም የኛ የተዋጊዎቻችን ሐሰን ሼህ መሐመድን የጫኑ ተሽከርካሪዎች ከፕሬዝዳንት ቤተመንግስት ለቀው ወደ አየር ማረፊያ ሲሄዱ ኢላማ አድርገናቸዋል ይላል። የሶማሊያ መንግስት ባወጣው መግለጫ ጥቃቱ መፈጸሙን ገልጾ ፕሬዝዳንቱ ግን ሰላም መሆናቸውንና በጉዟቸው አልሸባብን እየተዋጋበት በሚገኘው በመካከለኛው ሸበሌ አደን አባል ግዛት ካሉ ወታደሮች ጋር አብሮ ለማፍጠር እንደነበርና በቦታውም እንደተገኙ ገልጸዋል። ኔታንያሁ ከ400 በላይ ፍልስጤማውያን የተገደሉበትን የጋዛ ጥቃት ገና የመጀመሪያው ነው ሲሉ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ400 በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነ ተናግረዋል። ኔታንያሁ በቪዲዮ ባስተላለፉት መልእክት ድርድሩ የሚቀጥለው በሰዓት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም ደግሞ በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። ማክሰኞ ዕለት በቤት ላህያ፣ ራፋህ፣ ኑሴራት፣ አልማዋሲ ላይ እስራኤል የፈጸመቻቸው የአየር ጥቃቶች ከጥር ጀምሮ የነበረውን አንጻራዊ ሰላም ያደፈረሱ ሲሆን ሆስፒታሎችን በድጋሚ በቆሰሉ ፍልስጤማውያን ተሞልተዋል ተብሏል። የተኩስ አቁሙ አሸማጋይ የሆነችው ግብጽ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነቱ ላይ የተፈጸመ አይን ያወጣ ጥሰት ነው እንዲሁም በአደገኛ መልኩ ያገረሸ መሆኑን ማሳያ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካሊፋ ተናግረዋል። በአየር ጥቃቱ የጋዛ ምክትል የሀገር ውስጥ ጉዳይ ሚኒስትር ሜጀር ጀነራል መሐሙድ አቡ አትፋ እንዲሁም የሐማስ ከፍተኛ የጸጥታ ባለስልጣን መገደላቸውን እስራኤል አስታውቃለች። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ2 ሳምንት በፊት ተጠናቋል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም ደግሞ የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው።
የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ቀን